የዚህ ዕለት በዚህ ሰዓት በዚህ ስጋ በቸርነት ስለሰበሰብከን እነዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም በዚያ በመካከላችሁ እገኛለሁ ያልከውን ቃል ኪዳን እንድታጽናልን በመካከላችን እንድትገኝልን ልናውቀው የሚገባንን የሚጠቅመንን እንድታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለውን ምስጢር ልትገልጽልን ቅዱስ መንፈስህን እንድታድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን ምሕረቱን በምሕረት ቁጣውን በትዕግስት እንድትመልስልን ንጹሕ ሰላም እንድታስፈጽመን ለኃጢአት ማስተስረያ የድውያን ፈውስ ለሙታን ጽድቅ ለሕያዋን ጥበቃ የሚያስገኝ እንዲሆን እንድትባርክልን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም የዕለት ምግባችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ አድነን፣ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ ኢየሱስ ክርስቶስ ይመስገናል። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትና መድኃኒታችን ያስተሰርይልን ዘንድ ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ወምሕረትከ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመ ሁሉ እግዚአብሔር ይባርክልን። መጋቢት 8 ቀን 1999 ዓመተ ምህረት ዛሬ የታላቁ ሐዋርያ የቅዱስ ማትያስ መታሰቢያ የዕረፍት ቀን ነው። የቤተ ክርስቲያን እድገት ከመጀመሪያው ጀምሮ እስከ መጨረሻ ድረስ ሆኖ መገኘት እንጂ የዕድሜ ገደብ የሌለው መሆኑ የታየበት ደረጃው መድረሱ ከተገኘ ፊትና ኋላ መሆን አንዱን ካንዱ እንደማያበላልጥ በስራው በእምነቱ ሞልቶ ከተገኘ ትናንት ከመጣው የመጣው ዛሬ ከመጣው እንደማይበልጥ ዛሬ የመጣውም ትናንት ከመጣው እንደማያንስ የታየበት ይህ ታሪክ ነው፣ የቅዱስ ማትያስ ታሪክ። በእኛ አስተሳሰብ ሰብአዊ ሕሊና የሚገምተው ነገር ቢኖር ጌታ ራሱ የመረጣቸው ይበልጣሉ ብሎ እንደሚፈርድ የታወቀ ነው። እሱ ግን ትናንትም ዛሬም ነገም ያለ ስለሆነ የቤተ ክርስቲያን ስም የቤተ ክርስቲያን ስርዓት የሚመረጡ ሁሉ ዛሬም ነገም ከነገ ወዲያም የሚመጡት ትናንት ከነበሩት ጋራ
ሆነው ከተገኙ እኩል መሆናቸውን ነው የሚያረጋግጥ። ለዚህ ነው በትንሣኤው ቀን ማታ እስከ አጽናፈ ዓለም ሂዱ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸውና ያዘዝኳቸውን ሁሉ አስተምሯቸው እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ የሚል ቃል የተናገረ በዚህ ምክንያት ነው። እሱ ዓለም ሳይፈጠር ዓለም ከተፈጠረ በኋላ ዓለምንም አሳልፎ የሚኖር የዓለማዊ ሕያው ነው። ከእሱ ጋር የነበሩት ደቀ መዛሙርት ግን እድሜ የሚገድባቸው ናቸው። ግን ጉዳዩን ሊሆኑ ሳለ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ያላቸው። እናንተ ሲል የተናገረ እነሱን ብቻ ሳይሆን በእነሱ አማካይነት እስከ ዓለም ፍጻሜ የሚነሱትን እውነተኞችን ክርስቲያኖች ነው። የእሱ የሆኑትን ሁሉ አጠቃሎ ነው እና ስልጣኑንም ሲሰጣቸው እሱ የሾማቸውና እነሱ የሚሾማቸውም እኩል መሆናቸውን በማረጋገጥ ነው። እሱ 12 ሐዋርያት ከነሱም በኋላ 72 አርድእት ከነሱ በኋላ 36 ቅዱሳት አንስት የተቀደሱ ሴቶችን ለአገልግሎት መርጧል። 120 ቤተሰብ ይባላሉ እና የመጀመሪያውን መደብ የያዙት 12 ሐዋርያት ናቸው። ይሄ መጀመሪያው መደብ ነው። ግን በዛው ጊዜ ስራው ተጀምሮ ሳያልቅ ከ12ቱ አንዱ ወደቀ። በፈቃዱ ተገፍቶ ወደቀ። በፈቃዱ ምርጫውን ለቀቀ። በፈቃዱ አገልግሎቱን ተወ። ከቁጥር ወጣ። የመረጠውን ጌታውን መምህሩን አሳልፎ ለገዳዮች ሰጠ። ኑ እኔ አሳያችኋለሁ፣ የምሰማውን እሱን ያዙ ነው ያላቸው። ጌታና ቅዱስ ዮሐንስ ወንጌላዊ በሁኔታቸው ሁሉ አንድ መልክ ነበራቸው ይባላልና ጌታን ያየ ዮሐንስን ያየ ጌታን አብሯቸው ከሚኖር በስተቀር ሌላ ሰው ለይቶ አያውቃቸውም ነበር። ስለዚህ ይሁዳ እኔ የምሰማውን ያዙ ነው ያላቸው። ሄዶ መምህር እንደምን ዋልክ? ጠላትህን ይጣልልህ ብሎ ጉልበቱን ሳመው። አይ ይሁዳ በመሳም ልታስይዘኝ የመጣህን አለው። ወዳጄ ነው ያለው። እንደውም ወዳጄ በመሳም ልታስይዘኝ የመጣህን ነው ያለው። ያን ጊዜ ነው እንደ ሮማን ፍሬ ተጨፋፍቀው ተረባርበው እላዩ ላይ የወረዱበት። ቀጠሮው ግን እሱ አልነበረም። ይሁዳ ማለት ነው። የአብ የወልድ የመንፈስ ቅዱስ ቀጠሮ ነበረ። ለዚህ ነው ጌታ በጌቴሴማኒ የአትክልት ቦታ ውስጥ ሲጸልይ በነበረበት ጊዜ አባት ሆይ የሚቻል ከሆነ ይህች ጽዋ ከኔ ትለፍ፣ ግን ፈቃዱ ይሁን እንጂ
የኔ ፈቃድ ይሁን አልልም ያለ ፈቃዱ ሰው መሆኑ ለቤዛነት መከራ መስቀልን መቀበሉ መሞቱ መነሳቱ የሰው ልጅ ስራ መስራቱ እሱ ፈቃድ ብቻ የተወሰነ ሳይሆን እሱ ፈቃድ አባቱ ፈቃድ የመንፈስ ቅዱስ ፈቃድ የተወሰነ ስለሆነ ነው። እና ፈቃዱ የሱ ስለሆነ ራሱን አሳልፎ በፈቃዱ ሰጣቸው። ማንን ትሻላችሁ አላቸው። የናዝሬቱን ኢየሱስን አሉ። እኔ ነኝ አላቸው። በዚህ ጊዜ በጀርባቸው ነው የወደቁ ሁሉም እንዳሉ ነፋስ መጣላቸው። ሰዎች ይቃወሙ የቻለ አልነበረም። እንደገና ቀስቅሶ ማንን ትሻላችሁ አላቸው። የናዝሬቱን ኢየሱስን እኔ ነኝ ብያችኋለሁ እኮ ይህን ያልኳችሁም እኔን የምትሹ ከሆነ እነዚህ ልቀቋቸው አለ። እዛ አብረው ያገኙት ሁሉ እንዳይደበድቡ እንዳይገድሉ በዚያ ቀን ከሱ በቀር ሌላ ለሞት የሚሰጥ አልነበረም። ምክንያቱም ያ ቀን አምላክ በስጋ የሚሞትበት ብቻ አልነበረም። ሞትም ለአምላክ ሞት የሚሞትበት ቀን ነበር። ስለዚህ ሞትን በሞቱ የሚገድል እሱ ብቻ ስለሆነ ሌላ የሥራ ተካፋይ ስለሌለው ሁሉንም አስተናግቶ እሱ ወደ ስራው ገባ። ይሁዳ ጌታን አሳልፎ ሲሰጥ አበው እንደሚሉት ነው። ከዚያ በፊት አይሁድ ብዙ ጊዜ ጌታን ሊገድሉ ሲዘጋጁ በመካከላቸው እያለፈ ይሄድ ነበረ። በታምራት ያልፍ ነበር፣ አያገኙትም ነበር። ዛሬም እንደዚያ ይሆናል ብሎ ነበር ይባላል። በፊት ይህ ነገር ያልተደረገው ቀጠሮ ስላልደረሰ ነው። ቀጠሮ ሲደርስ ግን ይህች ጽዋ ከኔ ትለፍ፣ ያንተ ፈቃድ ይሁን እላለሁ እንጂ የኔ ፈቃድ ይሁን አይደለም፣ የመጣሁባት ጊዜ ናት ነው ያለ እና ይቀበላት ተዘጋጅቶ ስለሆነ ቀጠሮ አልተገኘም። በዚህ ምክንያት እርግጡን ሲያውቀው በአይሁድ መግባቱን ሲረዳው ሄዶ ለካህናት አለቆች ገንዘባቸው ይኸው በድያለሁ ነበር ያለ። እነሱ ግን ምን አገባንኛ፣ የፈለከውን ሰጥተንሃል፣ የፈለግነውን ሰጥተህናል፣ ከአንተ ጋር ጉዳይ የለንም አሉት። ያንን ወርቅ በትኖ ሄዶ ታንቆ ነው የሞተ። ንስሐ ልግባ አላለም።
ለምን እንዲህ አደረገ? ጌታ ማንም ሰው አንድ ጊዜ ብቻ አይደለም፣ ሁለት ጊዜ ሶስት ጊዜ በንስሐ ከተመለሰ እቀበላለሁ እስከ 7 ድረስ ነው ያለ። ይህን ሲያስተምር ሰምቷል። ለምን አልተጠቀመበትም? ይሄ ምርመራው ከአቅማችን በላይ ነው። ይህች ጽዋ እሱ ብቻ ተወስና የምትቀር አልነበረችም። እሱ ስለኛ ተላልፎ መከራ መስቀልን እንደተቀበለ ይህችን ጽዋ እንደተቀበለ እኛም በስሙ የሚደርስብን ሁሉ እንድንቀበል ጽዋው ታድሎናል። ይህች ጽዋ ከኔ ትለፍ ነው ያለ። እሱ ቤት ገብታለች። ከዚያ በኋላ በየአማኞቹ ቤት ትገባለች። ብዙዎች ተቀብለዋታል። ምናልባት ወደፊትም ይህድል ያላቸው ሊኖሩ ይችላሉ። ጊዜ የሚወሰነው ሁለተኛ የሚመጣበት ጊዜ ነው። ይህንንም ቃል መዝመቻ ሐረግ ሲያበጅለት የምለምንህ ስለነዚህ ብቻ አይደለም፣ በቃላቸውም ስለሚያምኑብኝ ሁሉ ነው እንጂ ብሎ በዚያ ቀን ኦ አባ ቅዱስ ተቀቦሙ በስምከ ቀድሶሙ በጽድቅከ፣ ቅዱስ አባት ሆይ በስምህ ጠብቃቸው፣ በጽድቅ ቀድሳቸው ብሎ ልጆቹን ምዕመናኑን የአባቱ አደራ ሲሰጥ እዚያ የቆሙትን ብቻ አለመሆኑን እስከ ዕለተ ምጽአት ለሚያምኑበት ሁሉ መሆኑን እኔ የምለምንህ ስለነዚህ ብቻ አይደለም፣ በቃላቸውም ስለሚያምኑብኝ ሁሉ ነው እንጂ ብሎ ሆኖ መገኘቱ ከተቻለ፣ ክርስቲያን ሆኖ መገኘቱ ከተቻለ፣ ሆነን ከተገኘን በዚህ ቃል ውስጥ ታቅፈናል። ሁላችንም ከጸጋው የሚያርቀን ምንም ምክንያት የለንም። ምክንያት ካለ ራሳችንን ምርጫውን በራሱ ትቶ እንዲሄደው እንደ ይሁዳ ተመርጫለሁ ብሎ መከራከር አይቻልም። በተመረጡበት ቆሞ ጸንቶ መገኘት ያስፈልጋል። በስም ብቻ ተመርጫለሁ በሚል ብቻ ሙግት ሊኖር አይችልም። በማቴዎስ 10 ዝርዝሩ ተገልጿል። የመጀመሪያዎቹ አዕማድ በር ከፋቶች መሪዎች 12 ተመርጠዋል። 12ኛው ይሁዳ የአስቆሮቱ ጌታውን አሳልፎ የሰጠ የሚል ቅጥል አብሮት እስከዛሬ በወንጌል አለ።
ወጣ። እሱ ግን ቦታው ክፍት እንዲሆን አላስፈለገም። ስለዚህ በቦታው የሚተካ ሰው ያስፈልግ ነበረ። ጌታ ራሱ ሐሙስ ማታ በራት ላይ አብረውት የነበሩት 12 ሲሆኑ እሁድ ማታ በትንሣኤው ቀን ግን አንዱ ጎሎ 11 ብቻ ነበሩ። ይህን ጉድለት የሚሞላ ያስፈልግ ነበረ። ቅዱስ ሉቃስ በሐዋርያት ሥራ መጽሐፍ በምዕራፍ 1 እንደገለጠው ጌታ በተነሳ በ40 ቀን እንዳለፈው ሁሉ ዛሬም አብሯቸው በማዕድ ተገኝቷል። ያነጋግራቸዋል፣ እንደ አባትነቱ ያባብላቸዋል፣ ያረጋጋቸዋል። ተነስቶ ወደ ደብረ ዘይት ጉዞ ጀመረ። እነሱም ከበውት ይጓዛሉ። ደብረ ዘይት ደረሱ። አሁን የመጨረሻ መሰናበቻው ጊዜ ደረሰ። ቀደም ሲል ሐሙስ ማታ ሲያነጋግራቸው ደግሞ ወደ እናንተ እመለሳለሁ፣ እሄዳለሁ፣ ዓለም አያየኝም፣ እናንተ ግን ታዩኛላችሁ ብሎ 2 አይነት መንገድ አመልክቷቸው ነበር። የመጀመሪያው እሄዳለሁ ወደ መስቀል ወደ መቃብር ነበር። ከዚያ ተመልሶ አዩት 40 ቀን 40 ዕለተ እነግሣ እሙታን እለይዜንዎሙ ወይነግሮሙ በእንተ መንግሥተ እግዚአብሔር ይላል። ያለፈውን እያስታወሳቸው የሚመጣውን እየሳለባቸው እያነጋገራቸው ነበር። በዚያ ማዕድ ላይ እንዲያውም ዮሐንስ በውሃ አጥምቋል፣ እናንተ ግን እስከ ጥቂት ቀን ድረስ ሩቅ አይደለም፣ በመንፈስ ቅዱስ በእሳት ትጠመቃላችሁ፣ ታጠምቃላችሁ እያለ ነበር የሚያነጋግራቸው። እና ደብረ ዘይት ደረሱ። እዚያ እናቱ የብርሃን ድንኳን ተተክሎላት ትጠብቀው ነበር። ገብቶ እሷን አነጋገረ። ከዚያ ወጥቶ እልፍ አእላፍ መላእክት በደረጃ በደረጃቸው በማዕረጋቸው ተሰልፈው በየምልክታቸው ይጠባበቁት ነበር። ደቀ መዛሙርቱ ይከተሉት ነበር። ጥቂት በጥቂት ግን መሬት እየለቀቀ ሄደ፣ ከእግሩ የሚጨብጠው የሚረግጠው ሳይኖር። ከዚያ ወደ ሰረገላ ኪሩቤል ወጣ። ዓይናቸው እያየ ዓይናቸው ተፈንጥሮ ሊሄድ እስከሚሞክር ድረስ ዓይናቸው እያየ ነው ወደ ሰማይ ያረገ። ልዩ ልዩ የታሪክ መጻሕፍት የነበረውን ግርማ አስፍተው ጽፈውታል። ወንጌል ግን በመካከላቸው ሆኖ እጁን በራሱ ላይ እየጫነ እየባረካቸው ሲሄዱ ደመና ነጠቀችው ብሎ ነው የዘጋው። እና አንጋጣው እያዩት ወደ ሰማይ አረገ። 2 ነጭ ልብስ የለበሱ ሰዎች ግን ምን ታደርጉ ቆማችኋል? ይሄ እኮ ከእናንተ ተለይቶ ያረገው ኢየሱስ ክርስቶስ ነው ብለው ያስረዷቸው ነበር በሚል ቃል ነው ወሰኑ። የዚህ ታሪክ መጽሐፍት ግን የመላእክትን አስተላለፍ፣ የመዝሙራቸውን፣ የምስጋናቸውን፣ የግርማቸውን ሁኔታ ሁሉ ጽፈዋል። ሊቅ ያሬድም ከዚህ ጠቀስ አድርጎ ጸርሐ ገብርኤልን ሰማይ ዲበ ምድር ሰማይ በየብድ ጻው ተቀበሉ መጻ ወልደ አምላክ ለቢሶ ሥጋ ማርያም ወጤው የሆነ ዓለም እናንተ ሰማያውያን ውጡና ተቀበሉ የአምላክ ልጅ የማርያምን ሥጋ ለብሶ የዓለምን ነፍሳት ማርኮ ተመልሷል እያለ ያውጅ ነበር ነው ያለ። ሁለተኛው በደውነት የሚቆሙበት ሊቀመኳሶቹ። ሶስተኛ የሰረገላው ነጂ የሚቀመጥበት ነው። ይሄ ገብርኤል አለበት የሚለው የሊቀመኳሶቹ ስፍራ አይነት ማለት ነው። ሚካኤል በቀኝ ገብርኤል በግራ ሆነው ያውጁ ነበር። እዚያ ድረስ መላእክት እንኳን ይህን ምስጢር አላወቁም ነበር። ግን ከዕለተ ዕርገት እስከ ዕለተ ጰራቅሊጦስ በነበሩት በ9 ቀኖች በ9 የመላእክት ከተሞች እየተዘዋወረ ያስተማራቸው። በ10ኛው ቀን በአብ ቀኝ ተቀምጦ
መንፈስ ቅዱስን ለሐዋርያት ላከላቸው ነው እና እዚያ ድረስ ሄደው እሱ ካረገ በኋላ ወደ ቤታቸው ተመልሰው ጸሎት አደረጉ። 11 ሐዋርያት ቅዱሳት አንስትም እመቤታችንም በጉባኤው ነበሩ ነው የሚለው ሉቃስ። በዚህ ጊዜ ጴጥሮስ ተነስቶ እናንተ ወንድሞቻችን አለ፣ ዛሬ መንፈስ ቅዱስ ስለ ይሁዳ የተናገረው ቃል የተፈጸመበት ነው። በዳዊት አንደበት ወሲመት ወህይን ሳባይት ሹመቱን ሌላው ሰዳት ብሎ ተናግሮ ነበር። አሁን ከኛ ጋር ተቆጥሮ ሳለ እኛን ዕድል አግኝቶ ሳለ ከኛ ተለይቶ ጌታውን አሳልፎ ሰጥቶ ከተስፋ የወጣው ይሁዳ ትቷት የሄዳትን ይህችን መልእክት የሚቀበል ከኛ ጋር ጌታችን ባለበት ጊዜ አብረውን ሲወጡ ሲወጡ ከነበሩ ሰዎች እንመርጣለን አለ። ሁለት ሰዎች ተመረጡ። አንዱ ዮሴፍ ዮስጦስ ይባል የነበረው በርናባስ፣ ሁለተኛ ማቲያስ። ከዚህ በኋላ ቅዱስ ጴጥሮስ እንዲህ አለ፣ አንተ የሁሉን ልብ መርምረህ የምታውቅ አምላክ ይሁዳ ትቷት የሄዳትን ይህችን መልእክት የሚቀበለውን ሰው ከነዚህ ከሁለቱ አንዱን ምረጥ፣ አንዱን ነይ አለ። ዕጣ ተጣለ። ወጻጻዲ በማቲያስ፣ ዕጣው በማቲያስ ላይ ወጣ ነው የሚል። የሚገርመው ለማቲያስ ወጣ አይደለም፣ በማቲያስ ላይ ወጣ ነው የሚል። ምርጫው ለምን ኖሯል? ለክብረ ወንበር፣ ለክብረ ልብስ፣ ለድባብ ጃንጥላ አይደለም ማለት ነው። ይህ ካልሆነ እንግዳ ሌላ አለ። ምንድነው እሱ? እሳት፣ ስለት፣ ግርፋት፣ መስቀል፣ ሰይፍ፣ ሌላም ይሄ ነበረ የመልእክቱ ሽልማት። ለዚህ ሽልማት ስለተመረጠ ዕጣው በማቲያስ ላይ ወጣ አለ። ከ11 ሐዋርያት ጋር ተቆጠረ። ይሄ ነው ይህች ጽዋ ትለፍ ከኔ ትለፍ ሲል በጌቴሴማኒ የተናገረት ቃል ለተቀባዮቹ ተላለፈች። ሁሉም የሞት ስንቃቸውን በየልጃቸው እየቋጠሩ በዓለም ሩጫቸውን ጀመሩ። በየደረሱበት በወልድ የሚያምን የዘላለም ሕይወት አለው ይሉ ነበር። ሁሉም እንደየድላቸው ስራቸውን አከናውነው መልእክታቸውን ፈጽመው አረፉ። የዛሬው ባለተራ ቅዱስ ማትያስም የዕጣ የደረሰችውን መልእክቱን በሚገባ አጣጥሞ አከናውኖ ፈጽሞ መጋቢት 8 ቀን ከዚህ ዓለም ወደ ሌላው ዓለም የድል አክሊል ወደሚያገኝበት ሄደ። ቤተክርስቲያንም መታሰቢያውን ታከብራለች። ይህ እነዚህ አባቶች በፈጸሙ ስራ የክርስትና የመብት እኩልነት ተረጋገጠ። ወተፈለቆ እስከ 10 ሐዋርያት ከ11 ሐዋርያት ጋር 12ኛ ሆኖ ተቆጠረ ነው የሚል መጽሐፉ። ወተደመረ እስከ 10 ሐዋርያት ከ11 ሐዋርያት ቁጥር ገባ አይደለም የሚል ከ11 ሐዋርያት ጋር ተቆጠረ ነው የሚል ተከተላቸው አይደለም የሚል ከነሱ እኩል ተቆጠረ ነው የሚለው። የተሾመ በኋላ ነው የተሾመ በእነሱ አንብረው ተሄድ ነው። ግን ሿሚው ትናንት እነሱ ላይ ሾመው ነበር። ዛሬ ማትያስ ላይ ሾመው ቁጥሩ ሲሞላ ሱባኤው ሲፈጸም ጌታ በተነሳ በ50ኛው ቀን
መንፈስ ቅዱስ በሁሉም ላይ ወረደ። በመንፈስ ቅዱስ ትጠመቃላችሁ ታጠምቃላችሁ እንዳላቸው በመንፈስ ቅዱስ ተጠመቁ። በመንፈስ ቅዱስ ማጥመቅም ጀመሩ። አሁንም ሆኖ መገኘቱ ካለ ይህን ቃል ደጋግሜ የምናገረው መሰረቱ ሃይማኖት ስለሆነ ነው። ሆኖ መገኘቱ ካለ እንዲህ ብለውን እንጂ ዛሬም ያሉት አባቶቻችን ይህን ነበራቸው። ግን ይሄዳ እንቢ ብሎ እንደተወው እነሱም እንቢ ብለው ስለተውት እንኳን አባትነት ልጅነት የላቸው። ያስገድዳቸው የለም። እንቢ ብለው ስለተውት ብቻ ነው። የሃደጋ ይሁዳ ይሁዳ ብሔሮ ይላል ቅዱስ ጴጥሮስ። ይሁዳ ወደ አገሩ ሊሄድ የተዋተን ወደ አገሩ ሊሄድ የተዋተን ይህችን መልእክት የሚቀበለውን አንድ ሰው ምረጥ ነው ያለው። የት ነው አገሩ? ይሁዳ። ሲኦል ገሃነም። ወደዚያ ሊሄድ ይህችን ተዋት እና ወደ አገሩ ሊሄድ ይሁዳ የተዋትን ይህችን መልእክት የሚቀበለውን ሰው ምረጥ ነው ያለው። አሁንም እንዴተኞች አያገኟትም። በጉልበትም አትገኝም፣ በገንዘብም አትገኝም፣ በስልጣንም አትገኝም፣ በወገንም አትገኝም፣ በአድማም አትገኝም። ልብን ኩላሊትን የምታውቅ አምላክ ነው ያለው። አንተ እግዚኦ ማእምረ ኩሉ ልብ ልብ ያጤሰው ኩላሊት ያመላለሰው የምታውቅ አምላክ አርያ ሀደ እነሎደው ከነዚህ ከሁለቱ አንዱን አሳይ ነው ያለው። አንዱን ምረጥ አውጣ ነው። በዚህ ጊዜ ነው የማሳስ ዕጣ ብቅ ያለ። ሀገራችን ለረጅም ጊዜ ከዚህ ጸጋ ክርስትና ጸጋ አንተራቆተችም ነበር። ለእግዚአብሔር ምርጫ ከሐዋርያት ማዕረግ የደረሱ ብዙ ቅዱሳን እንደነበሩን ለቅዱሳን ይተርካል። ዛሬም በስማቸው ብዙ ስራ የሚሰራባቸው እና በዚያ ጊዜ አባቶቻችን ነገሩን ፈርተውት የኖሩ ይመስላል። አላምን ብለው ነው የግብጽ መልእክተኞች ወንበሩን የያዙ ያሉ እዚህ ያሉ ሰዎች አላምናቸው ስላሉ ነው እንጂ በክርስትና የሚበልጠና አለ ብለው አይደለም። አለመኖሩ ጳጳስ ኤጲስቆጶስ ያልተባለው ያሬድ ያፈሰሰውን ድርሰት ማየት ይቻላል። የቤተክርስቲያን የተሰጠው ጸጋ ምንም እንዳልጎደለ ግን ያስፈልገናል ብለን ገባንበት። የከለከለን የለም። መጠበቁ ግን አቃተ። ስለዚህ አንድ 50 ዓመት እንኳን መድፈን ሳይችል መሰረቱ ፈለሰ። ሁሉም እምቢ አሉ። አሮጌ ቤተክርስቲያን ትውደም አሉ። ድምፃቸውን አሰዝመው አሉ። ከዚያ ጊዜ ጀምሮ እንዴተኞች ናቸው የተሰለፉባት። አንድም አንገቱን ዝቅ አድርጎ ለዚህ ቤተክርስቲያን እገዛለሁ ያለ አልተገኘም። አባታቸውን መምህራቸውን ፓትርያርካቸውን አሳልፈው ሰጥተው ወንበሩን የወረሱ። ቅርም አላላቸው። ለደሙ ሲታጠቡ እስካሁንም ያው ነው። የተለወጠ ነገር የለም እና ሆኖ መገኘትን ይጠይቃል ማለት ነው። ይህ ጸጋ ለመብቃት ሆኖ መገኘትን ይጠይቃል። ይሁንና
የኛ ጉዳት ከፍ ያለ የሆነው ይሁዳ ብቻውን ነው የሄደው። ማንንም አላስከተለም፣ ማንንም አልጎዳም ከራሱ በስተቀር። የኛ ግን መላውን ህዝብን ይዘው የመጡ በዚህ 34 ዓመት እድሜ ውስጥ ያለውን ህዝብ በሙሉ ትንሽ ልቅ ሳይመረጥ ይዘው ወደቁ። አልቻልንም። እነሱ ብቻ አይደሉም፣ እኛም ሰው ሆነን አልተገኘንም። ለጸሎት አልበቃንም። አቤት ለማለት አልቻልንም። ልባችን አስሮን የሚወላውል ስለሆነ ቁርጠኛነት ስለሚጎለው 34 ዓመት ቀላል አይደለም። ምን እንደሚቀጥል ደግሞ አናውቅም እና እሱ ግን እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ሲል የሚለምንህ ስለነዚህ ብቻ አይደለም፣ በቃላቸውም ስለሚያምኑበት ሁሉ ነው ሲል ሁላችንንም አንድ አድርጎ አባ ቅዱስ ተቀበሉ በስምከ ቅዱሳን በጽድቅከ ቅዱስ አባት ሆይ በስምህ ጠብቃቸው በጽድቅ ቀድሳቸው ብሎ ተስፋውን አትሟል። አሁንም በቸርነቱ ይችን ሀገር እንዲያስባትና ህዝቡንም ከወደቀበት አዘቅት አንስቶ ወደ ነበረበት ጸጋ እንዲመልሰው እሱ ፈቃድ ይሁንልን። ንስሐ እንገባለን ብሎ ኃጢአት መስራት ተፈቅዷል? ንስሐ እገባለሁ ብሎ ኃጢአት መስራት ተፈቅዷል? አይደለም። በመጀመሪያው አይደል ማይሰረውም ስላለ መንፈስ ቅዱስን የሰደበ አይሰረይለትም ማለት ስላለ ነው የሚተናገረው። ይሰረይ የማይችል ኃጢአት ስላለ መንፈስ ቅዱስን የሰደበ አይሰረይለትም ማለት ኃጢአት እንድሰራ ስጋውን ደሙ እንድቀበልና ኋላ ንስሐ እገባለሁ ማለት እኮ መንፈስ ቅዱስን መስደብ እኮ ነው። መንፈስ ቅዱስን መስደብ እኮ ነው። አያውቅም አያይም ከሱ የተሻለ ብልጥ ነው ማለት እኮ ነው። አትበድሉ ብሎ ያዘዘ መንፈስ ቅዱስ አይደለም። ሳያውቅ ይበድል ሰው ከዛ በኋላ ንስሐ ይግባ እንጂ አውቆ አስቦ ይህን ሰርቼ ንስሐ እገባለሁ ማለት አይቻልም። አይቻልማ። የምን ያለቆስ እኮ ነው እኔ አይደለሁም። መንፈስ ቅዱስን የሰደበ ያለ ባለቤት የእሱን ቃል ልናርም አንችልም። እንደወደዳችሁ ግድ የለም አላለም። መንገባል እኮ በሚገባ አጥሯታል። ዝም ብሎ አይደለም ያስቀምጠው። ወደ ጠባቡ በር ግቡ፣ ወደ ጠባቡ በር ግቡ። ጠባብ በር አስጨናቂ መንገድ አለች፣ መጨረሻዋ ሕይወት ነው። ምን ማለት ነው? ጠባብ በር አስጨናቂ መንገድ በራስ ፈቃድ አለመኖር፣ ለእግዚአብሔር ፈቃድ ብቻ መኖር እኮ ነው። እግዚአብሔር የሚወደውን ብቻ ማድረግ፣ እግዚአብሔር ያዘዘውን ብቻ መፈጸም እኮ ነው። ጠባብ በር አስጨናቂ መንገድ የተባለችው። ሰፊ በር ሰፊ መንገድ አለ፣ መጨረሻው ጥፋት ነው። ወደዚያ የሚገቡ ብዙዎች ናቸው አለ። የወደዱትን ማድረግ ይቻላል፣ ኋላ ደግሞ በንስሐ መመለስ ይቻላል የሚሉ ቀልደኞች የሚያልፉባት በር ያለች ነች በር። እንደሱማ ቢሆን ኃጥአን የሚባሉ መቼ ነበሩ? በዓለም አይኖሩም እኮ ነበር። ይሁዳን የምታካለል ይሄ እኮ ነው። እኔ 30 ብርን ካገኘው እሱ እንደሆነ እንኳን ድንጋይ ሳር ቅጠል አያርፍበትም፣ በሳምራቱ አልፎ ይሄዳል። ምን ብሬ እንዳትቀራሉ ብሎ ነበር። ቀጠሮ መድረሱን አላወቀም። ቀጠሮ ደረሰ። እሱ ያሰበው ሳይሆን ቀረ። ተጠጠተ፣ አልተቻለም። ነው በታምረ ኢየሱስ ያን ወርቁን በትኖ ይታነቅ ሲሄድ በዛፎቹ ስር ነፍሴ ከመሁ ከጴጥሮስ
ነፍስከ መሁከ ንስሐ ግባ የሚል ቃል ይሰማ ነበር ይባላል። እንዲህ ብሎ ነው የተንጠለጠለበት ነው የሚባለው። ለዚህ ነው ሐዋርያው ዘሀደጋ ይሁዳ የተዋትን አውቆ የተዋትን ያለ በዚህ ምክንያት ነው። እና ንስሐ መጫወቻ እኮ አይደለም። እሱማ እድሜ ለፕሮቴስታንት፣ እድሜ ለነጴንጤ በጸጋው ድነሻል፣ ክርስቶስ ሞቶልሻል፣ እናንተ ተጫዋቱ ማምሐ ቅዱሳት የተቀደሰ መሳሳብ እያየን እኮ ነው ቤተክርስቲያን እኮ ነው የሚደረገው። እና ይሄ ቀልድ ነው አባቴ ቃል ተናገረ አይደለም። በሰው ልጅ ላይ ማለት ጌታን ሊጋፉም ምክንያት አለው ሰው ሆኗል ማለት ነው። ሊጋፉም እንኳን ከዛም አልፎ ወንድማቸውን ሊጋፉ እንደነሱ ሰው ነው። ቃል የተናገረ ማለት እኮ የማይገባ ቃል ማለት ነው እንትን ማለት ሌላ ቃል አይደለም። ወንድሙን የሰደበ የተጋፋ ቢኖር ያ ንስሐ ቢገባ ይመለሳል። ባለማወቅ ያደረገው ከሆነ ግን አውቆ ተጋፍቶ ክርስቶስን አምላክ ነው ከማለት ወጥቶ ተራ ሰው ነው ካለ ክርስቶስን በማይገባው ስፍራ ላይ ካዋለ ሌላውን በደል ካለ ወይም እናቱ ድንግል አይደለችም ካለ ይሄ ከመጠን ያለፈ ነው። ስለዚህ ይህን ቃል መናገር ማለት መንፈስ ቅዱስን መሳደብ ማለት ነው። የጠበቃትን መንፈስ ቅዱስን መሳደብ ስለሆነ ይፈረድበታል እና በሰው ልጅ ላይ ማለት በጌታ ላይ በነገሩ ምንዋቡ ይናገራሉ። በሰው ልጅ ላይ ቃል የተናገረ ማለት አይሁድ ፍጡር ነው፣ አርዮስ ፍጡር ነው፣ አይሁድ የዮሴፍ ልጅ ነው እያሉ ተናግረዋል። ምናልባት ይህንን የማያውቁ ሰዎች ዝም ብለው የሚስን ቃል ሰምተው ተከትለው ከሆነ የሰሙበት ጊዜ ንስሐ መግባት ይችላሉ። እንደ አይነት ሰዎች አውቁ ካደረጉት ግን አይሰረይም። ይህም ቢሆን ማለት ነው እና በሰው ልጅ ላይ ሲል ጌታን የሚመስለንን ወልደ ይጓልን ነው ይላል ራሱ እሱ የሰው ልጅ ያለ ይጠላልና ግን ሰው የሆነበት ምስጢረ ሥጋዌ በመንፈስ ቅዱስ የተፈጸመ ስለሆነ ከዚያ አልፎ ተርፎ እናቱን የሚሳደብ ኃጢአቱ አይሰረይለትም። ንስሐ ከገባ አይደለም ይባላል። አውቆ ካደረገው ነው ያለ። ይህንን ቢሆን አውቆ ካደረገው ዛሬ ልስደበውና ነገ ንስሐ ገባለሁ ካለ አይሆንም። ንስሐ ሊያድነው የሚችለው ድንገት ሰው የደም ፍላት አለበት፣ ይናገራል። እንደገና ቢጠጣት ንስሐ ቢገባ ያ ተቀባይነት አለው። አስቦ ግን ሰውየው አስቦ ልስደበው አሁን ልስደበውና ኋላ ንስሐ ገባለሁ ግን አይሆንም ተቆም መጽሐፉ የሚለው እንደሱ ነው።
ያው ወተከተባለ ወደ ሲንገታ አካዳሚ ሶስት ታወጣ እንኳን በነገር አይ በዲታ ከተባለ እንደዚህ ይችላል እኛን የሚያገባን ነገር አለ ለምን ምን ግዴታ አለብን ከሌለብን ምን ያስፈልጋል ከሌለብን ምን ያስፈልጋል ወጣ ያለ ይሁዳ ወጣ አለ እኮ ገባ እኮ አላለም ይሁዳ ወጣ ያለ ከማህበር ከወጣ ታዲያ የት ነው መንግስት ሰማይ የሚገባ ለሱ የተፈጠረ ሌላ መንግስት ሰማይ አለ እንዴ ያላችሁ ሰው አላ ከማይገባው ደረጃ ውስጥ አትሄዱ እኛ የምናውቀው ይሁዳ ወጣ በሱ ፈንታ ማፊያስ ገባ ይህን ብቻ ነው መናገር ያለበት ዛሬ ሄደ ይህን አላደረክም ይሄ ቀርቷል ናጓጅና ሳለለው ነው ያን ሰውዬ ያጥ ያለነስ ይላልያ መጽሐፈ ኪዳን ላይ ናያ ላይ ወደ ንስሐ የሚመልስ በማለት ፈንታ ያጥ ያለነስን እሱ ከሲኦል ነፍሳትን ይዘው ወጣ ከታዊ ዘጸጋም ከመስቀል ወደ ሲኦል ሲወርድ መንገድ አገኘውና ዛሬማ መግባት ይቻላል መውጣት ነው ብሎ ይሰጣ ብለው ይተርካሉ ይህ ከአቅም በላይ መሄድ ነው ከአቅም በላይ መሄድ ነው እኛ የተጻፈው ሁሉ መከተል ያለብን ከተጻፈው ውጭ መሄድ የለም ታነለት ነውና የሞተው እሱ ብቻውን ሲኦል አልቀረም ይላል መጽሐፈ ኪዳን ደግሞ ወሃደ ጎሙ ለእኩያን ህዬ ውስተ ተውክልና ክፎችን እዚያው ተቷቸዋል በተስፋ ይጠባበቃሉ የሚል ቃል አለ ያንን ይዘው እንደውም ይሁዳን ብቻ ሳይሆን እነ ፈርዖን እነ ሄሮድስ እነዚህ የመሳሰሉት አሁንም ገና ይጠብቃሉ ብለው ይተርካሉ አንዳንድ ሊቃውንት ደግሞ የለም በዚያ ቀንስ የቀረሰ የለም የእኩያን ያላቸው ሰራዊት አጋንንትን ይጣና አጋንንትን ነው በተስፋ ውስጥ ማለት ነው እነሱም ለይለተ ምጽአት እንደምንም ብለን ስሙን ጠርተን እንሄዳለን የሚል ዓላማ አላቸው ይህንን ነው ብለው ይተርካሉ ይሄ ከአቅም ውጭ ሄደ ትረካ ነው ብዬ የማምነው ነው ስለዚህ ዳም ያንን ሞተ የሚሉ አሉ ቆይቶ የእርገት ዕለት